አትዘግዝቁም አላቸው። ምክንያቱም ለእናንተ አትዘግዝቁ አትርገጧት ማለት እርገጧት ዘግዝቋት ማለት ነው። ምክንያቱም ይህ ዛሬ የተጀመረ ጉዳይ አይደለም፣ ቆይቷል በጣም። እናንተ በተቃራኒ ስለምትወስዱት በአንድ ጆሮ ሰምታችሁ በአንድ ጆሮ ስለምታፈሱ ብቻ ነው። እሷ እኮ ልሳደብ ብትል ማለት ነው ማይን ትሳደባለች፣ ግን በጣም ነው ሰው የምታከብረው። ጥሎባት ሰው መንካት አትወድም። አትንኩብኝ ነው የምትለው ጠላቶቿን። የትኛው ሰው ነው ጠላቴን አትንኩ የሚለው? የትኛው ህዝብ ነው ጠላቴ አይነካ የሚል? እሷ እኮ አትንኩብኝ ነው የምትለው። ወረቢ ኮስትርም ቢሆን እንደዛ አትንኳቸው ነው የሚለው። ዝም ስላለቻችሁ ነው። ሲቀጥል እኛ ሁላችንም ዝም ያልነው ደግሞ የእሷን ቃል አክብረን ነው። እንዘቅዝቅ እንርገጥ ቢባል ደግሞ በእኛ ይብሳል፣ የእኛ ይበልጣል። ግን እኛ ደንቁሮ አይደለንም፣ ድንጋይ አይደለንም። ምንባለውን እንሰማለን። ከዛ በተረፈ እኔ ምንም ልላችሁ አልፈልግም። ልመክራችሁም አይደለም፣ አትዘግዝቁም ልላችሁ አይደለም፣ አትርገጡም ልላችሁ አይደለም። ኬፍ እኮ መብታችሁ ነው በራሳችሁ ስልክ። ግን ቢያንስ ፎቶን አንሱ፣ ፕሮፋይሏን አንሱ፣ ፎቶን አንሱ፣ የፖስታችሁትን አጥፉ። ከዛ በኋላ እርገጧት። የምር እዚህ ገዛ ልጆቿ ናቸው የሚረግጧት። ልጆቼ ብላቸው አዳኞቹ ብላ ስም አውጥታላቸው ራሳቸው ናቸው እሷን የሚዘቀዝቁ ይባላል። እኔ የምላችሁ ስልጣን ያላቸው ልጆች ግን ለምንድነው የሚሉት የማታደርጉት? መረቋ እና ግምጩ ስለተዘገዘገች ስለተረገጠች ቦሊክ ወለሞ ቆይሻ ረገድ ስለተዘገዘገችም ስለተረገጠችም ምንም አይቀንስባትም። ምንም ማለት ነው። ግምጁ ዛሬም ነገም ግምጁ ናት፣ ንግስት ናት። ማንንም ማስተዳደር የምትችል በራሷ የምትቆም ጀግና ሴት ናት። ጀግና የስደት ሴት ናት። የስደት ሴቶች በነገራችን ላይ ሁላችንም ጀግኖች ነን። ግን ደግሞ እሷ ከጀግናም ጀግና ናት። ንግስት ናት። እየመራችሁ ዋጡት። ወላሂ ወረበል ካባ ነው የምላችሁ። ሴት ብቻ አይደለችም ጀግናም ጭምር ናት። ማንንም ማኖር ትችላለች። ደግሞ ተከብራ ማንንም የምታስከብር ሴት ናት። ይህንን ደግሞ ታውቃላችሁ። ተከብራ አስከብራናለች። እኛ ሴቶች እኮ በተለይ እዚህ ስደት መተን ስንገባ ውይ የስደት ሴት እኮ ሲጀመር ጨላ ነው የምትገባ ነው የሚባለው አይደለም እንዴ? ሁሉም ከስደት የሚመጡ ሴቶች ጨልለው ነው የሚመጡ፣ ጨልለው ነው የሚመጡት። እዚህ የሚመጡት እኮ ሆስፒታል ለመግባት ክርስቲያን ጸበል ለመግባት ነው የምንባለው ብዙ ጊዜ። ህይወት እስኪ እና ምልላችሁ ፈልጌ ነው ትረክሳላችሁ። እንደ ሀሳብ ስርዓት ብትይዙ ብትሰሩ እርግጠኛ ነኝ ብዙዎቻችሁ ማለት ነው እሷን ልዘቀዝቋት እንትን የምትሉበት ቦታ ስራ አቆማችሁ ነው ማለት ቤት ኩሽና አቆማችሁ ስራ አቆማችሁ ነው እሷ ልዘቀዝቋት ልረግጧት የምትቆሙት። ያንን እሷ ልዘቀዝቋት ልትረግጧት የምትቆሙበትን ቦታ ወይም ሰዓት ስሩበት። መስራት ነው የሚያስከብረው፣ መስራት ነው የሚያስወድደው። ማንም ሰው ረግጦ ማንም ሰው ዘቅዝቆ አይደለም የፈመሰው የተከበረው የተወደደው። ይቺ ልጅ እኮ አንወዳትም ነበር አናከብራትም ነበር። ለምንድን ነው የምንወዳት? ለምንድን ነው የምናከብራት? የስደት ሴት ስለሆነች ብቻ ሳይሆን ጀግና ስለሆነች ነው። እራሷን ስለምታከብር ነው። ሰውንም ስለምታከብር ነው። ማራኪታይ ብዙዎቻችን አንወዳትም ነበር። እንደ ማንኛውም የስደት ሴት ነበር የምናያት አይደለ እንዴ? ሰው አክባሪ ስለሆነች ነው። ጀግና ስለሆነች ነው። ተወዳጅም ስለሆነች ነው። ዛሬ ላይ ማንም ቀንቶባት፣ ማንም የሚዘቀዝቃት፣ ማንም የሚረግጣት እኮ ቀንቶባት እኮ ነው። ምቀኝነት እኮ ነው። ጠልተዋት መስሏችሁ ነው? ወላሂ አይጠሏትም፣ ያይዋታል። በሌላ አካውንቱን ከሚዘቀዝቋት በፌክ አካውንታቸው እሷ ጋር ነው የሚውሉት። እርግጠኛ ነኝ እኔ። ዩቱብ ቲክቶክ ላይ ነው የሚውሉት። ቅናት እንጂ ጥላቻ የላቸውም። ቅናት ደግሞ የትም አይደርስም።
እንደ ቀናችሁ እንደ ዝቅ እንዳላችሁ እንደ ቆሻችሁ ትኖራላችሁ እንጂ ምንም የትም አያደርስም። ስለቀናችሁባት ወይም ስለዘቀዘቃችኋት አሁንም ምንም አይፈጠርም። እኔ ምንም አለ እና እቺ ልጅ ዛሬው ነገም ዝቅ የምትል አይነት ልጅ አይደለችም። ግምጃይ ስሟ ራሱ እኮ ሲጣፍጥ እናቴን ምኗ ይጠላል? አሁን ይቺን ቡጥ ልጅ ምኗ ከጸባይ ጸባይ አላት፣ ከመልክ መልክ አላት፣ ከስራ ስራዋ አንድም ግን እኮ የእናንተ ሰው መርገጥ እናንተ እሷን መዘግዘግ ቼክ አርጋም አታውቅም። እናንተ ትዘቃላችሁ፣ እሷ ትሰራለች። እናንተ አንቋሻታላችሁ፣ እሷ ፈክት ትላለች። በቃ ቼክ አርጋችሁ አታውቅም። ወደፊትም ቼክ አታረጋችሁ። የተከበረ ሰው ማለት እቺ ናት። ዝቅ ያለ ያው ዝቅ ያለ ነው። ከስር ከስር በኮሜንት ተሽለጥለጡ እናንተ። እሷ በየቀኑ ትሰራለች፣ እሷ በየቀኑ ፍክት ትላለች። እናንተ አውሩ። ያው ምንድነው የሚባለው? ምንድን ነበረ? የሆነ ተረት እኮ አለ። ስራ ለሰሪው ሾላ ጣሪው። በኋላ ላይ እንፈምሳለን፣ እንከበራለን፣ እንወደዳለን ብላችሁ በኋላ ላይ አውላላ ሜዳ ላይ ነው የምትቀሩት። አንዱን ዘግዝቃችሁ አንዱ ይወደናል ብላችሁ ከሆነ በጭራሽ ወላሂ አታስቡት። ጓደኛሽ ራሱ አብራሽ አስባ እየዘቀዘቀችው አብራሽ ማሽም እንግዲህ ጓደኛ ይኖራችኋል። ልክ እንደኛ እንደዚህ ተሰብስቦ የሚያወራ አንድ ላይ አብራችሁ ተሰብስባችሁ ዛሬ እንደዚህ አይነት ፎቶ ብንዘቀዘቅ እንደዚህ ብለን ብንሳደብ ብለሽ ነው መቼም ገብተሽ ገስ ለምትራገጩ እያንዳንድሽ። ያቸው ጓደኛሽ ናት ነገ የምታንቋሽሽ። አብራሽ የዘቀዘቀችው አብራሽ ያሰበችው አብራሽ ደግሞ ብዙ ነገር የተወያየችው ውጭማ እኮ ነገ እኔንም እንደዚህ ነው የምታደርገኝ ነው የምትልሽ። አትታመኝም፣ አመኔታ አይኖርሽም፣ አትወደጅም፣ አትከበሪም። እራሳችሁ ከአንቺ ጋር የተወያየችው ጓደኛሽ ናት የምትጠላሽ፣ የምታንቋሽሽ። ተከበሩ። እነዚህ ስትነግራቸው ብትይ እንኳን አይገባቸውም። የለሁበትም፣ እኔም የለሁበትም። እና የዛሬው መልእክት ይሄ ነው። እኔ ብዙ ማውራት አልፈልግም፣ ብዙ ማውራትም አልወድም። ሲጀመር ማለት አላ በቃ ተሰተሩ። ከቻላችሁ ፎቶን አንሱላት። ልጅቷ መከለያ አይደለችም። እሺ በውስጥ ጻፊ ሊራሙ እና ደግሞ አትናደጂ። ምንድን ነው ብዙ ማውራት አልወድም፣ ብዙ ማውራትም አይጠበቅብኝም። ምክንያቱም ይህ ግልጽ ነው፣ ፊት ለፊት ያለ ነገር ነው፣ ይታያል፣ ይሰማል። ማንኛውም ሰው መናገር የለበትም። ግምጃ ወደፊትም ግምጃ ናት፣ ዛሬም ግምጃ ናት፣ ነገም ግምጃ ናት። ንግስት ቦታ አትለቅም፣ እየጨመረ ነው የሚሄደው እንጂ የንግስትነት ቦታ እየጨመረ እንጂ የሚሄደው ዝቅ እያለ አይሄድም። ስለዚህ ብዙም ባታሽላሉ ጥሩ ነው። እሷን ዝቅ እናደርጋለን ብላችሁ ራሳችሁ እየተዋረዳችሁ ነው። እሷን እናንቆሽሻለን ብላችሁ የራሳችሁን ነገር፣ የራሳችሁን ተስፋ፣ የራሳችሁን ማንነት፣ የራሳችሁን ምንነት፣ የራሳችሁን ስራ እያንቋሽሻችሁ ነው። ስሩ ስራችሁን። እሷን ለእሷ ተንኮል የምታስቡበትን ሰዓት ስሩበት። ግምጃን ብዘቀዝቋት ገንዘብ አታገኙበትም። ግምጃን ብዘቀዝቁበት የተከበረ ስም አታገኙበትም። ግምጃን ብዘቀዝቋት ቲን ታክል ክብር አታገኙበትም። ስለዚህ ስሩ፣ ስራችሁ ነው የሚያስከብራችሁ። አያችሁ፣ ለዚህ ነው የምጠላው ሰው ቤት መሄድ፣ ለዚህ ነው የሚያስጠላኝ ሰው ቤት መሄድ። ተሰተሩ፣ ወረቢ ተሰተሩ፣ ይቅርባችሁ፣ አታሽቃቡ፣ ከአንዱ ሁኑ። አውላላ ሜዳ ላይ ነው የምትቀሩት። ግን ከዚህም ከዛም ስትሉ የሰው ልጅ ሲከበር ጥሩ ነው። ግምጃን ብታከብረት እየዘቀዘቅሻት ሁላ ማለት ነው። ግምጃን ብታከብረት እሷም ታከብርሻለች። ግምጃ ማለት ደግሞ እንኳን ወዳጇን ቀርቶ ጠላቷን የምታከብር ሴት ናት። ጠላቷን ማለት ነው።
በነገራችን ላይ ግምጆን ማውቃት ዛሬ አይደለም። የድሮ ሪከርድ ይኖር አይኖር አላውቅም። እኔ የሆነ ሰዓት ላይ ከኮስትር ጋር ሳውዲ እያለች ማለት ነው ጌም ይሁን ብቻ አላውቅም፣ የሆነ የሚያስቅ ነገር እያወሩ እስክሮል ሳደርግ ድንገት መተውልኝ ነው። ግን ከዛ ጊዜ ጀምሮ አዳኞቹ ተብሎ የፋሚሊ ስም እስከሚወጣበት ሰዓት ድረስ አንድ ቀን ፎቶን አድርጌ አላውቅም። አንድ ቀን ፖስት አላውቅም። ቪዲዮ ይመጣልኛል፣ አያለሁ፣ አልፋለሁ፣ ላይክ አደርጋለሁ፣ አልፋለሁ። ሀታ ሪፖስት አድርጌ አላውቅም። ግን ከዛ ሰዓት ጀምሮ አውቃታለሁኝ፣ እሱንም አውቀዋለሁ። ግን አሁን የመጣሽው ሁላ እኮ ነሽ፣ አሁን ያወቅሻት ሁላ እኮ ነሽ። እሷን ፎቶ አድርግሽ እየዘቀዘቅሻት ያለሽው ምንነቷን ማንነቷን ሳታውቁ እከካችሁን አራግፉ። መጀመሪያ ወረቢ ተሰተሩ፣ እንደ ሴት ሆኖ ሲጀመር እናንተ ስለ ሴትነት ምንነቱን ብታውቁማ ምንም ሳይወራች ልጅ ምንም ሳትናገር ምንም ሳታደርግ ነበር የምትረዱት። ችግሩ ጭንቅላት የላችሁም። ጭንቅላታችሁ ከበሮ ሲጮህ ነው የሚመታው። ማነው ሲመታ ነው እንጂ የሚጮኸው ውስጡ ባዶ እኮ። በነገራችን ላይ ከበሮ ነው ውስጥ ጭንቅላታችሁ ባዶ። የሆነ ነገር ሲያገኝ ኮሽ የሚል ማለት ዝም ብሎ የሚጮህ የሆነች ጥቃት ነገር ሲያገኝ ዝም ብሎ የሚጮህ ጭንቅላት ቢኖራችሁ ያንን ታስቡ ነበር። የለም ግን ዝም ብላችሁ ነው ቆማችሁ የምትሄዱት። ቢገባችሁ ችል እህታችሁ ናት። ቢገባችሁ የሁሉም የስደተኛ ተምሳሌት ናት። ልትወዷትም ልታከብራትም ልትደግፏትም ይገባ ነበር። እዛ ደጋፊ መስላችሁ ነው የምትዘቀዝቋት። ተዘቅዝቃችሁ ቅሩ። ህይወታችሁ የተዘቀዘቀ ይሆናልም ደግሞ የሰው ልጅ ውድቀት ተመኝታችሁ አይደለም፣ ይሆናል። የተዘቀዘቀ ነው የሚሆነው ህይወታችሁ። ሰው እንዴት ሰውን አያከብርም? አታክብሩ፣ አታዋት። ሲጀመር አክብሩኝ አላለቻችሁም። ፎቶን ብቻ አንሱላት። ወላ አታክብሯት። አያገባችሁምም። ወንድ ላይ ተንጠለጠለች፣ አለባበሷ እንደዛ ሆነ፣ እንደዚህ ሆነ፣ ምን አደረገች፣ የት ሄደች፣ ምንም የሚያገባችሁ ነገር የለም እኮ ወረቢ። ምንም የሚያገባችሁ ነገር የለም። እኔም አያገባኝም፣ ማንኛችንም አያገባንም። የራሷን ህይወት የምታውቀው ራሷ ናት። የራሷን ምንነት የምታውቀው ራሷ ናት። ከቻላችሁ ቪዲዮ ሲመጣላችሁ ላይክ አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ ስሩላት እንጂ ችል ቸግሮኛል በገንዘብ አግዙኝ አለቻችሁ አይደለም? በገንዘብ ፎቶ ይለጥፉ ብላችኋለች አላለቻችሁም? ሲቀጥል ስለ ህይወታችሁ ምን አገባችሁ? እከሌ ነው በኋላ እከሌ ነው የሚሆነው። እከሌ ምን አንቺ ስለ ህይወትሽ ታውቂያለሽ መጀመሪያ? ወላሂ ነው የምላችሁ ማለት ነው። ከዚህ ከስደት ገብታችሁ ህይወታችሁ ወደፊት ምን እንዴት እና ምን ማድረግ እንዳለባችሁ ማታውቁ ናችሁ። የእሷን ህይወት ካልወሰንን የምትሉት፣ የእሷን ህይወት ካልመራን የምትሉት። የራሳችሁን ማንነት ወደፊት ምን እንደሚሆን ታውቃላችሁ መጀመሪያ። እኔም ቢሆን እንደዚህ የምታደርጉት እኔም ሴት ነኝና እኔ እሷን እደግፋታለሁ። እንደ ሴትነቴ ነው የማስበው ነው። እንደ ሰውም እንደ ሴትነቴ ነው። እናንተም እንደዛ ልታስቡ መልካም ነው። እና ማይካድ ሁኔታ እየመራችሁ የምትወጡት ነገር ቢኖር ግምጃዬ ናት። ንግስት ናት። ዛሬም ነገም ወደፊትም እያደገች ነው የምትሄደው። አበቃ። እኔ ከዚህ በላይ ምንም መናገር አልፈልግም። የምትናገሩት ሀሳብ ካላችሁ መናገር ትችላላችሁ። አይ የለንም የምትሉ ከሆነ ተጫወቱ። በነገራችን ላይ ይሄ ማለት ነው ይህ ለግምጁ ብቻ ሳይሆን ለግምጁ ዘግዛቂዎች ብቻ ሳይሆን ለእኛ ልጆች ራሱ ትክክለኛ የግምጁ ፋሚሊን ለምትሉት ራሱ ማለት ነው። ራሳችሁን አስከብሩ። ሰው አክብሩ። ሰው ስታከብሩ ነው እናንተ የምትከበሩት። ለእናንተም ጭምር ነው እናቴ። ለግምጁ ዘግዛቂ ለግምጁ ጠላቶች ብቻ ሳይሆን ከራሴም ጀምሮ ሰው አክብሩ። ሰው ስታከብሩ ነው ሰው የሚያከብራችሁ። ስራችሁን ስሩ። ስራ ነው የሚያስከብረው። እና ደግሞ ያለ ሁላችሁም ነው። እና ደግሞ በማንኛውም ሰው ቤት ልክ አሁን ራመት እንዳለች የኮሜንት ቤት እየሄዳችሁ አታወሩ። የእኛ ልጆች ማለት ትክክለኛ የግምጁ ወዳጅ ነው የምትሉ ማለት ነው። እኔ በምን ልለያችሁ አላውቅም።
ፎቶ ለጥፋችሁ ነው አልልም። ፎቶ የለጠፈ ነው አሁን ላይ እየረገጣት ያለው። ፎቶ ያለጠፈ ነው አልልም። በምን ለያችሁ? ኮሜንት ላይ ሄዳችሁ አትሽለጥለጡ።